እኮ ማበዳ ለማበዳ አይደለም ቢመርሽም ዋጩ ምኞት መዳን ካለባት አይደለም ቤቱ ድርጅቱም ይሻጣል ማይ በቃሽ ቆይኒ ማንን ጎዳና ወጣው አንቺን ካገባ በኋላ ልጄ ምን ያልተፈጠረበት ነገር አለ ቆይ በኔ በእናቷ ላይ ነው ይሄን ሁሉ ድራማ የምትሰራው ንገረኝ እያልኩ ነው ንገረኝ ከደወለችልኝ ንገረኝ በቃ የግድ መዳን አለባት የፈለገ ዋጋ ክፍላለሁ ይሄን ቤትም ተሽጦ መዳን አለባት በቃ እሷ ለመዳን የኛ ቤት መሸጥ አለበት አዎ ሌላ መንገድ የለም በቃ ያንቺ በሽታ ገና ለገና የተባባሰ እንደሆነ የኔ ልጆችን ጎዳና ላይ ልታወጫቸው ነው አሬ ሰው ያለ ድረሱልኝ ምኞት አንቺ ምኞት ወይኔ ምኞት ወዴት ነው? ለዶክተር ምግብ ሰጠው ነበር ስጫወት አይደል ሀሳብ ሳጫውትሽ ነበር እንዴ መጣችሁ ዶክተር ግን እንዴት ነው በጣም ነው የሚያሳዝነው ብታይ የኤልሳ ነገር በጣም ነው የጎዳው ደግሞ ራሱ ነው ተጠያቂ እያደረገ የነበረው ወይ በጣም ያሳዝናል በጣም እንጂ ቆይ ኤልሳ እንዴት እንደዚህ አይነት ነገር ታደርጋለች ቢያንስ ደህንነቷን ደውላ ማሳወቅ አልነበረባት እሷም እኮ ይሄኔ በዚህ ልክ አላሰበችው ይሆናል ቢሆንም ግን ትክክል አልሰራችም ዶክተሩ እኮ በጣም ተጨናንቋል እኔ የምለው ወንድሜ አንተ ግባ በቃ እኔ ምኞትን ማውራት ነገር አለ ምን ነው ወሬያችሁ እንዳልሰማባችሁ ነው አዋ ሚስቴን አታቆይብኛ ቶሎ ልቀቂያት እሺ ወገኛ ዙፋኔ ግን ከላይ ሳቂ እንጂ ውስጡን እያስጨነቀሽ ያለ ነገር ያለ ይመስለኛል በጣም ተጨንቅ ያለው ምኞት ከዚህ በፊት ማርታ ልትገለኝ ስትል አንቺ ኮነሽ አስጣልሽኝ አይደል አዎ ምን ነው ዛሬ እንደዛ አደረግች እንዴ አዎ ለዶክተር ቁርስ ለመስራት ኪችን ገባሁኝ ከዛም በኋላ ከኋላዬ ስትከተለኝ ነገር ተሰማኝ ከዛ የሆነ ሰዓት ላይ ስልክ ጠርቶ ስዞር ነገር ሸሸችኝ እንዴ ቆይ ምን ማለት ነው እሷ አይምሯ ልትገለኝ የፈለገች ነው እንዴ አዎ እንደዛ ነው ሊሆን የሚችለው ግን ቆይ አንቺ ምን አደረግሻት እንዴ ሰው ደግሞ ዝም ብሎ ይገደላል እንዴ ይሄን በጣም እኮ ከባድ ነገር ነው እሱማ በእናንተ ምክንያት ነው ልጅ የጠፋችው ነው እያለች አለችው እንዴ እንዴት በእናንተ ምክንያት ማለት አላውቅም እኔ ግን አሁን የጨነቀኝ ለእኔ ሳይሆን ለወንድሜና ለዶክተር ነው ታዲያ ቆይ ለምን እውነቱን አንነግራችሁ እሱማ በምን ማስረጃ ምኞት ነገሩ እኮ እንዲሁ ዝም ብሎ ቀላል ነገር አይደለም ደግሞ ዶክተርን የሆነ ነገር ብታረገውስ ወይኔ ምን ይሻላል በእናትሽ አላውቅም ምኞት በጣም የሚያስጨንቅ ነገር ነው
አዎ በረከት ነው። ምን የምን ቀጠሮ ነበር እንዴ? አዎ እና እውነትህን ነው? እሺ በጣም ደስ ይላል። ከኔሽ ምንድን ነው የሚጠበቀው? ምንም ችግር የለውም። ስለ ክፍያው የፈለገ ይሁን፣ እኔ ኪትም ብዬ አመጣለሁ። ምንም ችግር የለውም እባክህን። አዎ እሺ ማምጣት እችላለሁ። መቼ? አሁን? እሺ አመሰግናለሁ። እሺ ትሰማኛለህ? ኤልሳ ደውላለች አይደል? አንቺ ሴትዮ ጤና አጣሽ ልበል? ቆይሽ ምንድነው እንደዚህ ያረጋጋህ? ምናልባት የተረጋጋሁት ልጄ ካንቺ ለመራቅ በመወሰኗ ቢሆንስ? እንዴት ማለት? ምን እንዴት አለው? በቃ ይሄው ነው። አሁንም አትጨቃጨቀኝ፣ ለራሴ ብዙ ሀሳብ አለብኝ። እሺ ቆይ ደውላለች አይደል? ንገረኝ። ቆይ በኔ በእናቷ ላይ ነው ይሄን ሁሉ ድራማ የምትሰራው? ንገረኝ እያልኩ ነው። ንገረኝ፣ ከደወለችልኝ ንገረኝ። በቃ ወለስ አጉል ጥርጣሪ ሰለችኝ። ተይኝ በቃ። ደውላለች። ካንተ በላይ ጆሮዬን አምነዋለሁ። ያንን ጋብቻ ፈጽማ ቢሆን ኖሮ እኮ ይሄ ሁሉ ነገር አይካሄድም ነበር። እኔም የተከበርኩ አማች ሆን ነበር። ይሄ ሁሉ ነገር ህልም ሆኖ እንዲቀር ያደረጋችሁትን ሰዎች እያንዳንዳችሁን እበቀላችኋለሁ። እኔን ነካማ አንድ በአንድ ነው፣ አንድ በአንድ። ቆይ ብቻ ቆይ ወንድሜ፣ አሁን ምኞት የቀዶ ጥገና ወረፋ ደርሷታል ነው የምትለኝ? አዎ እህቴ፣ በጣም ደስ ብሎኛል። ተመስገን። ደስ የሚለው ወንድሜ፣ የምር እኔ ራሱ እንዴት ደስ እንዳለኝ አታውቅም። እሺ ቆይ አሁን ብሩን እንዴት ልናደርግ ነው? ይሄን ቤት እንሸጠዋለን። ምን? አንተ ነህ? እኔ ነኝ? ምን ስትል ነው የሰማሁት? ቤቱ ይሸጣል? አዎ ማይ፣ የግድ የቤት መሸጥ አለበት። እንዴት ሆኖ ነው የሚሸጠው? እኔ በህይወቴ እያለሁ ሀብት ንብረት እንደረከሰበት ሰው ቤቱ ይሸጣል ስትሉ ትንሽ አታፍሩ? እማዬ፣ ይሄን ቤት የምንሸጠው እኮ ልበላበት ወይ ልጠጣበት አይደለም እኮ፣ የሰው ህይወት ለማትረፍ ነው የምንሸጠው። ኤዲያ የሰው ህይወት ላተርፍበት ነው ይላል እንዴ? ይቺ ልትዳን አትዳን ለማትታወቅ ልጅ ቤቱን እንሸጣለን ስትል ትንሽ አታፍርም? እማዬ በቃሽ፣ ሁለተኛ እንደዚህ እንዳትዪ። ቆይ ከመቼ ጀምሮ ነው አንቺ እንደዚህ ክፉ የሆንሽው? ክፉ ሆኜ አይደለም። እሺ ልጆቼ ሲያብዱ አብሬ አላብድም ነው ያልኩት። ተግባባን? እማዬ እኮ ማበድ አለማበድ አይደለም። ቢመርሽም ዋጪው። ምኞት መዳን ካለባት አይደለም ቤቱ ድርጅቱም ይሸጣል። እማዬ በቃሽ፣ በቃሽ፣ ይበቃሻል። እህቴ መምታታች። አንቺ ብለሽ አባታችሁ በስንት ችግር ያቋቋመውን ድርጅት ይሸጣል ስትይ ትንሽ አታፍሪም እንዴ? አንቺ አለሽ አንዴ ሰው ህይወት ዝም ብለሽ ስታቀይ አላፈርሽ? እውነቷን ነው እህቴ፣ ይበቃሻል። እማዬ መጥፎ ነገር እንዳደርግ እንዳታስገድጂ። ምን ታደርገኛለህ ከዚህ በላይ? በቁሜ ቀበራችሁኝ እኮ። ምን አድርጌ ነው የምትይኝ እንዴ? ምን አደረገችሽ እሷ? እሺ ምን አደረገችሽ? ፈልገ ያመጣችው ነገር እኮ አይደለም። የግድ መዳን አለባት። የፈለገ ዋጋ ክፍላለሁ። ይሄን ቤትም ተሽጦ መዳን አለባት። በቃ
እሷ ለመዳን የኛ ቤት መሸጥ አለበት? አዎ። ሌላ መንገድ የለም? የለም። በቃ መፍትሄ ነው፣ እሸጠዋለሁ። አታረገውም። ለምን አታረገውም? ለምንድን ነው የማላደርገው? እኔ በህይወት እያለሁ አታረገውም። ሌላ መንገድ ፈልግ። ሚስትን ለማዳን ሌላ መንገድ ፈልግ። ቆይ እማዬ፣ እሷ አታሳዝንሽም? የነበርኩበትን ሁኔታ ረስተሽ ነው? እንደዛ ታመሚ ዊልቸር ላይ ተቀምጬ ማነው ሲንከባከበኝ የነበረው? ማን? እሷን ነበረች? አንተ ታመህ እኮ እኔ ቤቴን አልሸጥኩም። እማዬቴ እባክሽ ቁስሌን እንዳትነካኪው። ወይኔ ልጆቼ እኮ አበዱ። ማሰብ ተሳናቸው። ምንድን ነው ማድረገው? እኔ ያውቃለሁ። አንቺን ካገባ በኋላ ልጄ ምን ያልተፈጠረበት ነገር አለ? ምን አደረኩኝ እንዴ? ያንቺ በሽታ ገና ለገና የተባባሰ እንደሆነ የኔ ልጆችን ጎዳና ላይ ልታወጫቸው ነው? ቆይ እኔ ማንን ጎዳና ወጣው እንዴ? ይሄው በረከት ቤቱ ካልተሸጠ ብሎ እያበደ አይደል እንዴ? ይሄው ይባስ ብላ ደግሞ ዙፋንም ድርጅቱ ካልተሸጠ ትላለች። ያ ሁሉ ገንዘብ ጉልበት ምናምን የፈሰሰበትን ድርጅት ወይ እማዬ፣ ከመቼ ጀምሮ እንደዚህ አይነት ባህሪ ያመጣችሁ? ምን አደረገቻት? ምኞቱ ማለት እኮ እኔ ሳትጸየፈኝ እንደዛ ዊልቸር ላይ ተቀምጬ ስትንከባከበኝ ነበር። ምን አደረገቻት? ያንን ጊዜ ረስታው? ይሄ ባህሪዋ በጣም ነገረኝ። ትሰምኛለሽ? ይኸውልሽ የሰው ልጅ ትዳር ሲይዝ በረከት ይዞ ይገባል ይባላል። አንቺ ግን የበለጠ ችግር ነው እኮ የሆንሽበት። እድለ ቢስ ነሽ። በቃ ተይው እስኪ ልጄ፣ ከልጄ እራቂ። የምትወጂው ከሆነ ተይው፣ ሂጂ፣ ላትመለሽ እራቂ እባክሽን። አንቺ ምኞት እንዴ! ምኞት! አንቺ እንዴ! ልጅቷ ምን ሆና ነው? አንቺ ምኞት! ወይኔ ጉዴ! ምኞት! ወይኔ ጉዴ! አንቺ አሬ ሰው ያለ ድረሱልኝ! ምኞት! አንቺ ምኞት! ወይኔ ምኞት! ወይኔ ጉዴ! እንዴ! አሬ ነገር በተደጋጋሚ እየተደወለ ነው። ያት ራሷ ነው ይጨቀጭቃል። ለስንተኛ ጊዜ መሰለ እባክህ ችግር ውስጥ እንዳይሆን አስብ። ሻንሹ ሄሎ ማዬ፣ ኧረ እባካችሁ ድረሱልኝ! ምኞት የሆነ ነገር ሆናለች። ድረሱልኝ እባካችሁ! ምን ምኞት ምን ሆነች? ብቻዬን ነኝ ያልኳችሁ እኮ ድረሱልኝ! ወይኔ መጣን። እሺ በቃ ምንድን ነው የሆነችው? እንሂድ ወንድሜ እንሂድ። መጣን። ምኞት! አንቺ ምኞት! አሁን ሳይሆን ገና ልትሄጂ ስታስቢ ብታማክሪኝ ጥሩ ነበር። እሺ አሁን ዋናው አንቺ ሰላም መሆንሽ ብቻ ለእኔ በቂ። አልነግራትም፣ ግን ብታውቅ ጥሩ ነው። ምክንያቱም በጣም ተጨንቃለች። እሺ ቻው፣ እደውላለሁ። ምን ሆነሽ? አውቃለሁ በጣም ብዙ ከባድ ነገሮች አሳልፈናል እና እኔ ደግሞ አጥፍቻለሁ እና ይቅርታ እንድታደርግ። ምን እያደረግሽ ነው ማለት ነው? ይቅርታ አጥፍቻለሁ በጣም። ኧረ ትንሽ ምንድን ነው? ይቅርታ እንድታደርግልኝ እየጠየቅኩ ነው። እውነት በተለይ ደግሞ ልጄን በጣም አስቀይሜያታለሁ። በቃ ይቅርታ አድርግልኝ አንተ። ግን ደግሞ እኔ እንደዚህ እንዲሆን አልፈለግኩም ነበር። እውነቴን ነው፣ በጣም ተጸጽቻለሁ። ይቅርታ አድርግልኝ እባክህ። ግን ደግሞ እኔ ለልጄ ጥሩ ይሆናል ብዬ ያሰብኩትን ነበር ያደረኩት።
እሱ ሳይሆን ቀርቶ ደግሞ ይኸው ልጄን አሳጣ። እባክህ ሄደን ልጃችንን እንፈልጋት እባክህ። ቆይ ግን ማርታ እያልሽ ያለሽው ነገር እውነትሽን ነው? ከልብሽ ነው? ይኸውልህ እኔ በቃ ባታምነኝ አልፈርድብህም፣ ግን ደግሞ እኔ ከልቤ ነው። እባክህ ይቅርታ አድርግልኝ እባክህ። እሺ በቃ ተነሽ። በቃ እያለፈው አልፏል። የወደፊቱን ነው ማሰብ ያለብን። እውነትህን ነው? አዎ ተነሽ በቃ። ድሮም እኮ በእኔ እንደማጨክን አውቃለሁ የኔ ውድ ባል። አመሰግናለሁ። እሺ በቃ ተነሽና ቁጭ በይ። እሺ ቁጭ በይ። አይዞሽ ተረጋጊ። እሺ አሁን የትንሽ ስራ ስላለኝ እወጣለሁ ነው። አንተ ብልጥ ሆነህ ከልጅ ጋር ተደብቀ ማውራት ነው። አሳያለሁ፣ ምን እንደማደርግ አሳያለሁ። ታየኛለህ። እኔ ማርታ አይደለሁ። ማይ ምንድን ነው? ምኞት ምንድን ነው? ምንድን ነው የተፈጠረው? እማዬ ምን ሆና ነው? ምንድን ነው ያደረግሻት? አንቺ ደግሞ እኔ ምን አድርጊ ነው የምትይ? ምን አደርጋታለሁ? ቁርስ ልሰጣት ስገባ ወድቃ አገኘኋት። በቃ አይደለም እንዴ ምኞቴ? እቴቴ ለከራት። ምኞቴ ምንድን ነው የተፈጠረው? ምንድን ነው የሚሰማሽ ነገር? ምንም አሁን ደህና ነኝ። ቅድም ትንሽ መልካም ስሜት ነበር። አሁን ደህና ነኝ። ቆይ ወንድሜ ለምንድን ነው ሆስፒታል የማንወስዳት? ልክ ነሽ። አሁን እኔ በጣም ደህና ነኝ። ችግር የለውም። እማዬ አንዴ ላናግርሽ። ምኞቴ ስለነገርሽ ነው። ምንም አይሰማሽ? ካልሆነ ግን ሆስፒታል ነው የገባሽ። አታስጨንቂኝ። ምንድን ነው የሚሰማሽ? አትጨናነቅ። አሁን እኮ በጣም ደህና ነኝ። ቅድም ዝም ብሎ ነበር። ከቴ ዝም ብላ እኮ ምኞቴ እኔ እንዳልጨነቅ ነው አይደል? አውቅ አንተ አትጨነቅ። በቃ እኔ ደህና ነኝ። በጣም ደህና ነኝ። ቆይ ምንድን ነው እንደዚህ አጣጥፈሽ? አንቺ ልጅ እኔ እኩያሽ መስልሻለሁ እንዴ? እናትሽ እኮ ነኝ። እማዬ ምኞትን አንቺ እንዳራቅሻት አውቃለሁ። ቆይ ምን ብለሻት ነው? ኧረ አንቺ ልጅ ስለፈጠረሽ አትፈታተኝኝ እባክሽ። ቆይ ለምንድን ነው እንደዚህ የምትሆኚው? እሺ በቃ እማዬ ልለምንሽ እባክሽ። አንቺም እናት ነሽ አይደለ? በረከትና ምኞትን ታያቸው፣ ችግራቸውን ይወጡበት። ለምንድን ነው ሌላ ችግር የምትሆኝባቸው? እንዴ ችግራቸው አንቺ ነሽ እያልሽኝ ነው? እና ቅድም ያየነው ነገር ትክክል ነው? እና እኔ ለዛ ተጠያቂ ነኝ እንዴ? አዎ እማዬ እኔ ታይ እያልኩሽ ነው። ለምንድን ነው ነገሮችን መረዳት የማትሞክሪው? ወንድሜ ላይ ለምንድን ነው ሌላ ጭንቀት የምትሆኝበት? እሱ ያለበት ጭንቀት አይበቃም? ጭንቀት ያመጣሽበት አንቺ ነሽ እያልሽኝ ነው በድጋሚ? ማንም ላይ አላመጣም እማዬ። አሁን በዚህ ሰዓት ከሁለቱ ጎን መሆን ካልቻልሽ በቃ ታያቸው። ቢያንስ ክፉ ነገር አትናገሪ እንዴ። ልጄን ከጭንቀት ላድነው ባልኩኝ፣ ከችግር ልጠብቀው ባልኩኝ ይሄ ለኔ ይገባኛል? ወይ ጉድ! ቀና በይ እስኪ። አይዞሽ ቆይ። ተመችሽ?
አይዞሽ እንቁም። ከዚህ በኋላ ብቻሽን አልተውሽ። ምንም ነገር እንደርስብሽ አልፈልግም። እምቢ። ቤቱ ልሸጠው ነው። ማን ነው ቆይ ነገረሽ? ዋና ቁም ነገሩ እኮ ማን የነገረሽ አይደለም። እኔ ቤቱም ሆነ ድርጅቱ እንዲሸጡ አልፈልግም። ምኞቴ አይደለም ለአንቺ ይሄ ቤት ህይወቴን እንኳን መስጠት ካለብኝ ሳልሰስት ነው የምሰጥሽ። ቤኪ እኔም በጣም ደህና ነኝ። እኔ የምፈልገው ያንተን ደስታና ሀዘን አለማየት ብቻ ነው። አውቃለሁ፣ ይገባኛል ምኞቴ። ማናችንም ምንም ነገር አንሆንም፣ አትፍሪ። መቀላቀል ይቻላል? ይቻላል። ይቆያት። በቃ አንቺ ባለትዳርን አላስወራልሻ? ምኞቴ እንዴት ነሽ? አሁን በጣም ደህና ነኝ። የኔን ጨጓራ እንደላጣችሁት የእናንተንም ጨጓራ እንዴት አድርጌ እንደምልጠው አሳያችኋለሁ። የኔት መጣልኝ። በሰላም ነው? በሰላም ነው። ደስ እንዲለን ብዬ እኮ ነው እንደዚህ አዘጋጅቼ የጠበቅኩ። እንደውም እንደ ዛሬ ሰላም ሆኜ አላውቅም። ምንም እንኳን ልጃችን ደህና መሆኗን ደውላ ለእኔ ባትነግረኝም ደህና እንደሆነች ግን አውቄያለሁ። ደስ ብሎኛል። እንደሱ ከሆነ ጥሩ። ግን እያደረግሽ ያለሽው ነገር ከልብሽ ነው አይደለ ማርታ? ግን እኔ በፍጹም ሌላ ድራማ አልፈልግም። ተው እንጂ እንደዚህ እያልክማ ልቤን አታሳምመው። ደግሞ እኮ የአሁኑን ሳይሆን የድሮውን አስበ እኔ ማምኛለሁ። እሺ ላምንሽ ሞክራለሁ። ወንድሜ ተኛችን? አዎ ተኝታለች። ግን ይሄ ጉዳይ በፍጥነት መፍትሄ ማግኘት አለብን። የዚህን ቤት ዶክሜንት ማዘጋጀት አለብን። ግን የዚህ ቤት ብር ብቻ በቂ ይመስላል? የተወሰነ ብር እጄ ላይ አለ። ስለዚህም ይበቃን ይመስለኛል። እንደዛ ከሆነ ጥሩ። ግን ስለዚህ ነገር እማዬ ባታቅጥሩ አስበዋል። እሷ ብትሰማ ነገሩን ትርምስምስ ውስጥ ነው። እኔ እማዬ ስለምትለው ነገር ማሰብ አልፈልግም። እንደዛ የምትል ከሆነ ደግሞ ቆንጆ ነው። ነገሮችን በራስህ ቢያንስ ታደርጋለህ። አመሰግናለሁ እቴ። በቃ ግቢና በጊዜ ተኝ። ጠዋት አብረን እንሄዳለን። እሺ እማዬ ስትመጣ። እሺ ወደ ሜዳ ነው። ውይ የኔ ጌታ፣ ስራው ነው አድክሞ የሚሆነው። ኧረ እዛ ደህና ነበርኩኝ።
ብዙ ማገባት ፈጅም ማለት ነው። የእኔ ታማኙና ታታሪው ባሌ እስቲ ኤልሳ ከየትኛው ሀገር ሆና እንደምትደውልልህ እኔ እስኪ ለዚህ ደነዝ ልላክለት። ሄሎ፣ ዋትሳፕ ላይ ልኬልሃለሁ። ይሄ ስልክ ከማንና ከየት እንደተደወለ አጣራልኝ። እሺ ምን ነው እስካሁን ቆይቼው? እሺ አሁን ሰዓት ሄዷል። አዎ ይዣለሁ።